ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። በመሃል ከተማ የሱቅ ባለቤት ልናደርጎት ነው። ድርጅታችን ኖር ሸገር ፕሮፐርቲስ በመሃል ከተማ ፒያሳ ላይ አራዳ ግራንድ ሞል የቀድሞ መሐመድ ሙዚቃ ቤት ጋር ከግራውንድ ፍሎር እስከ 4ኛ ፍሎር የንግድ ሱቆችን እንዲሁም የመኖሪያ አፓርትመንቶችን ይዘንልዎ መጥተናል። ከ20 ካሬ ጀምሮ እስከ 145 ካሬ ድረስ በ900 ሺህ ብር ቅድመ ክፍያ የሱቅ ባለቤት መሆን ይችላል። ይህ ዋጋ የማስታወቂያ ዋጋችን ሲሆን ለጥቂት ሱቆች ብቻ የወጣ ነው። ፈጥነው በመደወል የዚህ ድል ተጠቃሚ ይሁኑ። ለበለጠ መረጃና ለሳይት ጉብኝት ከታች ባስቀመጥነው ስልክ ይደውሉ። ኖር ሸገር ፕሮፐርቲስ። ይህ ጁማዓ እንግዲህ ትልቅ ደረጃ ያለው ቀን ስለሆነ ሳምንታዊ ዒድ ናት፣ ልዩ ደረጃ ያላት ናት። ለይለተል ቀድርን አላህ በረመዳን ውስጥ 10 ሌሊቶች ላይ ድብቅ እንዳደረጋት በጁማዓ ላይም ደግሞ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሁሌ በየሳምንቱ ጁማዓ አንዲት ሰዓት አለች። ያቺ ሰዓት አንድ የአላህ ባሪያ እጁን አንስቶ ለምኖ አላህን ጠይቆ የተሰጠ ቢሆን እንጂ አሉ አባ ሁረይራ ባስተላለፉት ሐዲስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አሉ ፊሂ ሰዓቱን በሷ ውስጥ አንድ ሰዓት አለች ላ ይዋፊቁሃ አብዱን ሙስሊሙን አንድ የአላህ ባሪያ ሙስሊም የሆነ አይገጠምም ወሁወ ቃኢሙን ዩሰሊ እሱ ቆሞ እየሰገደ አላህን እየተማጸነ የስአሉላህ አዘ ወጀለ ሸይአን አላህን አንዳች ነገር ጠይቆ አይወፈቅም ኢላ አጣሁ ኢያሁ ያ የጠየቀውን ቢሰጠው እንጂ። በጁማ ውስጥ አንድ ሰዓት አለች። ዑለማዎቹ እቺ ሰዓትን ብለው ሁለት አቋሎችን አመጡ ቀረብ ያለ። የመጀመሪያው ኢማሙ ኹጥባ ሚንበር ላይ ቁጭ ብሎ ሰላት እስኪጠናቀቅ ያለው ሰዓት የሚደረግ ዱዓ ነው አሉ። ሌሎኞቹ ደግሞ ባዕደል ዐስር ኢላ ጉሩብ ሸምሲ ፀሐይ ጥልቅ እስክትል ከዐስር ሰላት በኋላ ያለው ሰዓት ነውና በዛ ሰዓት ለምኑ። አላህ ደበቃት ለምን? በዱዓ እንድንበረታታ እሱ ሁሌ እንድንጨቀጭቀው። ጁምዓ መጓዙ ራሱ ልዩ ስጦታ አለው። ጁምዓ መሄድ ነቢዩ ሰለላሁ ዐለይሂ ወሰለም አውስ ኢብኑ አውስ የሚባሉ ሰሐቢ ባስተላለፉት ሐዲስ ከአላህ መልእክተኛ ከነቢዩ ሰለላሁ ዐለይሂ ወሰለም ሰምቻለሁ አሉ። ምን ሲሉ መን ገሰለ የውመል ጁምዓቲ ወግተሰለ ብዙ ተፍሲር ተሰጥቶታል። አንደኛው መን ገሰለ ራሱን ያጠበ የውመል ጁምዓ የጁምዓ ቀን ወግተሰለ ሌላ ሰውነቱንም የታጠበ ተብሏል። ወበከረ ወብተከረ በጊዜ የማለደ የሄደ ወደ መስጊድ ወመሻ በእግሩ የተንቀሳቀሰ ሄደ ወለም የርኩም መጓጓዣ ላይ ያልወጣ በፈረስም በግመልም በመኪናም በምንም ያልሄደ ወደና ሚነል ኢማም ወደ ኢማሙ የቀረበ ፈስተመዐ ኹጥባውን በስነ ስርዓት ያዳመጠ ወለም የልጉ ያልተጫወተ ኹጥባው ላይ ጫወታ ወሬ ምን የመሳሰሉትን ያላደረገ ካነ ለሁ ለሱ ይሆነዋል ቢኩሊ ኸጥወቲን በእያንዳንዱ እርምጃ ዐመሉ ሰነቲን የዓመት ሥራ አጅሩ ሲያሚሃ ወቅያሚሃ የጾመኛ ሌሊት የሚቆም ሥራ ሚያክል ደረጃ ምንዳ አላህ ይወፍቀዋል። በእርምጃው ልክ የት ወደ ጁምዓ መምጣት ጁምዓ ያልመጣ ወንድሜ ከጁምዓ የራክ ወንድሜ እቤትም ጁምዓ ላይ በቤት ሰግዳለሁ ያለምንም ዑዝር ይህን ሐዲስ ሰምተዋል። በእያንዳንዱ እርምጃ ልክ ያለው አጅር ምንዳ ትዝ ብሏል። የነቢዩ አስተምሮ እስከ ዛሬ ስንት አምልጠዋል እንድንጠነቀቅበት ነው። ጁምዓ ትልቅ ደረጃ እንዳለው ይላል። ሌላኛው የጁምዓ ደረጃ በጁምዓ ቀን እና ሌሊት መሞት ከቀብር ፈተና ቅጣት ይጠብቃል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ማ ሚን ሙስሊምን የሙቱ የውመል ጁምዓቲ አው ለይለተል ጁምዓ በጁምዓ ሌሊት ወይም በቀኑ አንድ ሙስሊም አይሞትም ኢላ ወቃሁ ላሁ ፊትነተል ቀብሪ አላህ ከቀብር ፈተና የጠበቀው ቢሆን እንጂ በአላህ ያመነ አላህን የተገዛ ሽርክ የሌለበት ሰው በዚህ ቀን መሞቱ ሁስነል ኻቲማ ምልክት ነው ይላሉ። ሐዲሱን ኢማም ትርሚዚ ዘገቡት፣ አልባኒ ሐሰን ያሉት ሐዲስ ነው። ጁምዓ ሰላቶቹ ደረጃ አላቸው። የጁምዓ በጣም ልዩ ደረጃ ያላት ሰላት ቢኖራሉ ነብዩ ሰለላሁ ዐለይሂ ወሰለም ሱብሂ ሰላት ናት አሉ። ኢነ አፍደሊ ሰላዋቲ ሰላቲ ሱብሂ የውመል ጁምዓቲ ፊ ጀማዓ የጁምዓ ቀን ሌሊቱ ማለት ነው። ሱብሂ ሰላት ገና ንጋቱ ማለት ነው። ዛሬ አለፈ አይደል? ያችን ሰዓት በጀማዓ መጥቶ መስገድ ከሰላቶቹ በላይ ሰላት ናት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ሁሉ ደረጃ አላት ጁምዓ። የተለያየ የራሱ ህግና አደብና ህግጋት አሉት። እነዚህን አደብና ህግጋት አብዛኛው ሙስሊም ዘንግቶታል። ጁምዓ ትልቅ ደረጃ ያለው አላህ Subhanahu Wa Ta'ala ምንዳውን ከፍ ያደረገበት ነው። በጁምዓ ቀን
ወደ መስጊድ መምጣት ወደ መስጊድ መማለድ ትልቅ ደረጃ አለው። ከዛ ውስጥ ህግጋቱ ስንመለከት ገና ሱቢ ሰላት ላይ ኢማሙ ነብዩ ሰለላሁ ዐለይሂ ወሰለም ሁለት ሱራዎችን ይቀሩ ነበር። ሱረቱ ሰጀዳና ሱረቱል ኢንሳንን ይቀሩ ነበር። ለምን ከተባለ ሁለቱም ሱራዎች ስለ ቂያማ ምንነት የሚናገሩ ናቸው። በአንድ ላይ እንሰባሰባለን። ልክ እንደተሰባሰብነው ነገ አላህ ፊትም እንሰባሰባለን፣ እንቆማለን፣ ራቆታችን እንቆማለን። ያንን የሚያስታውስ ስለሆነ ነብዩ ሰለላሁ ዐለይሂ ወሰለም ገና ሱቢ ሰላት ላይ ጁምዓ ሱቢ ሰላት ላይ እነዚህን አንቀጽ ይቀሩ ነበር። ሌላኛው በጁምዓ ላይ ሰላዋት ማብዛት አብዛኛው የተዘናጋ ነው። ሰላዋት ሰኞም ማክሰኞም ረቡዕም ሐሙስም ሁሌም ማለት አለብን። ግን የጁምዓ ሌሊትና ቀኑ ደግሞ ትልቅ ደረጃ አለው። ነብዩ ሰለላሁ ዐለይሂ ወሰለም ኢነ ሚን አፍضሊ አያሚኩም ከናንተ አላህ ከሰጣችሁ ቀናችሁ በላችሁ የውመል ጁምዓ የጁምዓ ቀን ነው። ፈአክሲሩ ዐለየ ሚነ ሰላቲ ፊህ በሱ ላይ ሰላዋት በኔ ላይ አብዙ። ፈኢነ ሰላተኩም ማዕሩደቱን ዐለየ እናንተ የምታደርጉት እኮ ሰላዋት ለእኔ ይቀረብልኛል ይደርሰኛል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ሰላዋት ጭንቀት አለብህ ወንድሜ፣ ሰላዋት አብዛ። ነገሮቹ ክራውድድ ሆኖብህ ሰላዋት አብዛ። ርዝቅ ጠበበብህ፣ ሰላዋት አብዛ። ሰላዋት መከራን ጭንቀትን እንድትላቀቅ ያደርጋል። ነብዩ ላይ ሰላዋት ማውረድ ለዓለማት ዝነት የላካቸው ነብይ ረሱል አለይሂ ሰላቱ ወሰላም ለኡመታቸው ያለቀሱት ነብይ የሚሰግዱበት ቦታ በእንባ የረጠበው ነብይ በምን ምክንያት ኡመቲ ኡመቲ እያሉ ስለ ኡመታቸው የተጨነቁ ነብይ በሳቸው ላይ ሰላዋት እንዴት አታወርድም? اللهم صل على محمد وعلى آل محمد ብለህ እንዴት አታውሳ? ዛሬ በቀን ሜሲ ሮናልዶ እያልን አርቲስቱን ዘፋኙን ምኑን ስንቴ እናሞግሰዋለን፣ ስንቴ እናነሰዋለን። ነብዩን እንረሳለን? ሰላዋት በነብዩ ላይ ማውሳት። ማንም ሰው የነብዩ ሰለላሁ ዐለይሂ ወሰለም ስምን ካነሳ ምንም ሳንሰስ ሰላዋት ማውረድ ነው። ሐታ ሌሎቹ ነብዩ ሙሐመድ ብለው ዝም ካሉኛ ምን እንላለን? ሰለላሁ ዐለይሂ ወሰለም። የነብዩ ስም በተጠራ ቁጥር ሰላዋት ስስታም ማለት አሉ የአላህ መልእክተኛ እኔ እሱ ዘንድ የኔ ስም ተነስቶ ሳለ በእኔ ላይ ሰላዋት የማይወርድ ነው አሉ። ስስታም በኺል ማለት እሱ ነው አሉ። ያ አላህ ትሰስታለህ በነብዩ ላይ ሰላዋት ማብዛት። ጣሊበል ዒልም ሐዲስ የሚቀሩት ምንኛ ታደሉ። ሁሌም ኪታብ በቀሩ ቁጥር አን አቢ ሁረይራ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም እያሉ ሁሌ ሐዲስ በቀሩ ቁጥር የነቢዩን ሐዲስ ሲማሩ ሰላዋት ያበዛሉ። እኛ በነቢዩ ላይ አንድ ሰላዋት ስናደርግ አላህ በእኛ ላይ ስንት ያደርጋል? 10። ያ አላህ የሁሉም እንዳለው ሰላዋት ማብዛት። መቼ? በጁምዓ ስንመጣ ንጹህ ሆነን ታጥበን መምጣት። ጉስሉ የውሙል ጁምዓቲ ዋጅቡን ዐላ ኩሊ ሙሕተሚሊን ባሊግ የሆነ ማለት ለአቅመ አዳም በደረሰ ላይ ጁምዓ መታጠብ ዋጅብ ነው አሉ። በሌላም ሐዲስ ዑለማዎች አይ በጣም ጠንካራ ሱና ነው የውመል ጁምዓን አሉ መን ተወዳ የውመል ጁምዓቲ ፈፊሃ ወኒዕመት ውዱ ያደረገ በጣም ያማረ ነው አሉ። ወመን እግተሰለ የታጠበ ግን ፈልጉስሉ አፍደል መታጠቡ በላጭ ነው። አንተ ስፖርት ሰርተህ ትታጠባለህ፣ ሞቀኝ ብለህ ትታጠባለህ። በማንኛውም ቀናል ታዲያ ጁምዓን እንዴት እንቦዝናለን? ጁምዓ ታጥበህ አምረህ ተውበህ መምጣት። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ምን አሉ? መን እግተሰለ የውመል ጁምዓቲ ወመሰ ሚን ጢቢ እምረአቲ ኢንካነ ለሃ ወለቢሰ ሚን ሳሊህ ሲያቢሂ ጁምዓ ቀን ታጥቦ ሽቶን ተቀብቶ አለ የሚባለውን ያማረ ልብስ ለብሶ ثم لم يخطب رقاب الناس ከዛ የሰዎችን ትከሻ ሳይረጋግጥ ከመጣ ወለም የልጉ عند الموعظة ትክሳጹ ኹጥባው ሲደረግ ወሬ ማውራ ከሆነ ካነት ከፋረተን ሊማ በይነሁማ ከዚህ ጁምዓ እስከዛኛው ጁምዓ ላለው ወንጀሉ ማበሻ ይሆናል። ማበሻ ይሆናል። ሰርግ ሲባል ሽክ ትላለህ አትልበስ አይደለም። ጁምዓ ግን ሳምንታዊ ዒዳችን ነው። ንጹህ የሚባለውን ልብሳችን ለብሰን ሽቶን ተቀብለ ወንድ መምጣት። ሴቶች ሂጃባችሁን ሳትወጣጠሩ አላህ ባዘዘሽ መልኩ ለብሰሽ ወደ ጁምዓ መምጣት፣ ፈተና ሳትሆኝ አንተ ደግሞ ውበትን ጨምረ መምጣት አንድነታችን የሚገለጽበት ትልቁ መድረክ ነው። ጁምዓ ትልቅ ደረጃ አለው። ጁምዓን በጊዜ መምጣት። ዛሬ የሆነ ቦታ ላይ በጊዜ መጥቶ ተሰለፈ የከፈለ እንደዚህ ፐርሰንት ይቀነስለታል ሲባል ሱቢ ወጥተን እንሰለፋለን አይደል? ሱቢ ወጥተን ጁምዓን የተረሳ ሱናን ይላል አንድ ዓሊም ሲናገሩ በጁምዓ በጊዜ መሄድ وهذه سنة كادت تموت ልትሞት የቀረበች ሱና ናት። فرحمه الله من أحياها
እሷን ሕያው ያደረገ አላህ ይዘንለት ብለው አንድ ሼኽ ዱዓ አደረጉለት። አባ ሁረይራ ባስተላለፉት ሐዲስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ ኢዛ ካነ የውሙል ጁምዓ የጁምዓ ቀን ካነ አላ ኩሊ ባቢን በእያንዳንዱ በር ላይ ሚን አብዋቢል መስጂድ ማለት በመስጊዱ በእያንዳንዱ በር ላይ መላኢከቱን መላእክቶች አሉ እነሱ የሚያዩን እኛ ማናያቸው የክቱቡን አልአወለ ፈልአወል አንድ በአንድ የሚገባውን መጀመሪያ የሚገባውን ይመዘግባሉ ፈኢዛ ጀለሰ ኢማሙ ኹጥባ ሊያደርግ የተቀመጠ ጊዜ ጠወው ሱሁፋቸውን መዝገባቸውን ይዘጋሉ። ወጃኡ የስተሚዑነ ዚክራ ያንን ዚክር ተክሳሱን ስለ ጁምዓው የሚነገረውን ለመስማት ይቀመጣሉ መላእክቶች እኛ ማናያቸው እነሱም ያዩ። ከዛ የጁምዓ ቀን በጊዜ የመጀመሪያው ሰዓት ላይ የገባ ለሱ ከመሰሊል ለዚ ይሁዲል በደና ልክ የግመል ሰደቃ እንዳወጣ ይቆጠርለታል። ግመል ስንት ነው? ግመል ሰደቃ። በቀጣዩ ደግሞ ሰዓት የመጣሉ ነብዩ ሰለላሁ ዐለይሂ ወሰለም ልክ ከብትን ሰደቃ እንዳወጣ ይቆጠርለታል። በሶስተኛው ደግሞ ሰዓት ከመጣ ሙክት ፍየል ወይም በግን ሰደቃ እንዳወጣ ይቆጠርለታል። በአራተኛው ሰዓት ከመጣ የዶሮ ሰደቃ እንዳወጣ ይቆጠርለታል። በአምስተኛው ሰዓት ደግሞ የመጣ ደግሞ እንቁላል ሰደቃ እንደሰጠ ይቆጠርለታል። ይሄ ምንድነው ከተባለ የጁምዓ ያለው ደረጃ ነው። ስለዚህ አንድ ሙስሊም እነዚህንና መሰል ነገሮችን አውቆ ጁምዓ ኹጥባው እስኪደርስ ድረስ ዚክር ቁርአን በመቅራት አላህን በመገዛት ሊያሳልፈው ይገባል። የጁምዓው ሌላኛው ደግሞ አደብ አብዛኞቻችን የዘነጋ ነገር ማለት ኹጥባ እየተደረገ ወሬ ማውራት አይፈቀድም። እንኳን ስለ ራስ ሀጃ ልታወራ ይቅርና ኢማሙ ኹጥባ እያደረገ ጓደኛህን ዝም በል ማለት ራሱ ጁምዓን እንደተጫወትክበት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አባ ሁረይራ ባስተላለፉት ሐዲስ ኢዛ ቁልተ ሊሳሒቢከ አንሲት የውመል ጁምዓ ወልኢማሙ የኽጡብ አንተ ለጓደኛ ወሬ ሲያወራ ዝም በል ማለት ኢማሙ ኹጥባ እያደረገ ይህን ካልክ ፈቀድ ለገውተ ሙተፈቁን ዐለይህ በእርግጥም ተጫውተሃል አሉ ዑለማዎች። የተለያየ የጁምዓ አጅር ይቀንስበታል፣ እንዲህ ነው የተለያዩ ነገር ሰጥቶበታል። ስለዚህ ዝም እንኳን ስልክ ተደውሎልህ ቆይ ጁምዓ ሰላት ላይ ለትለም አይገባም፣ ስገባ ሳይለንት አድርገህ ግባ፣ ጁምዓ ነው። ኻዲሞች እናንተም ጁምዓ አላችሁ፣ እኛም ክፍት ቦታ ያለውን ፈልገን እንቀመጥ። ኻዲሙ እዛ ዘይለን በቃ ጁምዓ ሳለ ዝም ጸጥ የተፈቀደ ዝም በሉ ነው የተባለው። ዝም በል ለሰው ሲያወራ እንኳን ዝም በል ማለት ከተከለከለ እንዴት በፍላጎቴ ደግሞ እንዴት ወሬ ያወራለሁ? ላወራ ከቻልኩኝ ኢማሙን ማናገር ይቻላል። ኢማሙን ማናገር ይቻላል። ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ጁምዓ ቀን አንዱ መጣ። አንተ የአላህ መልእክተኛ፣ አረ ይሄው ሕፃናቱ ፍየሉ ከብቱም አለቀ ድርቅ ገደለን ሲሉ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አደረጉ። አነስ ምን ይላሉ? ከመስጊዱ ሳንወጣ ዳመናው መጣ፣ ከዛ ዝናቡ መጣ፣ ከዛ ሳምንቱ ሙሉ ዘነበ። ያው ሰሃባ ወይም ሌላ ነው ይላሉ፣ መጣ በሳምንቱ። አረ ያ ረሱላህ ይሄ ዝናቡ በቃ ቤቱን ምኑን ጠረገው፣ አረ አለቀልን አሉ። ከዛ ነብዩ ሰለላሁ ዐለይሂ ወሰለም በእኛ ሲሆን በዙሪያችን በቅጠሉ በምኑ በጫካው በሸንተረሩ ወደዛ አድርግ ብለው ዱዓ አደረጉ። መልሰው ኢማሙ ሊያናግር ይችላል፣ አንተ ኢማሙን ልታናግር ትችላለህ። ከዛ ውጭ ግን የእርስ በርስ ወሬ ጁምዓ ላይ የለም አሉ። በጁምዓ ሱረቱ ካፍን መቅራት ነብዩ ያዘዙ። ሱረቱ ካፍ ነብዩ ሰለላሁ ዐለይሂ ወሰለም አሉ መን ቀራ ሱረቱል ካፍ ሱረቱል ካፍን የቀራ ፊ የውሚል ጁምዓ በጁምዓ ቀን አዳአ ለሁ ኑር አላህ ብርሃን ያደርግለታል ያበራለታል። ማ በይነ ጁምዓተይን በሁለቱ ጁምዓዎች መካከል ብርሃንን አላህ ያደርግለታል። ጁምዓ ወደ መስጊድ ሲገባ ሰላት ይሰገዳል። ኢማሙ ኹጥባ እያደረገ አንተ መስጊድ ከገባ መስገድ አለብህ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አንደኛው ሰው ኹጥባ እያደረጉ መጣ። ኢዛ ጃአ አሐዱኩም የውም ጁምዓ አንዳችሁ ጁምዓ ከመጣ ወልኢማሙ የኽጡብ ኢማሙ ኹጥባ እያደረገ ከመጣ ፈልየርካ ረካዕተይን ሁለት ረካ ይስገድ፣ ወሊየተጀወዝ ፊሂማ ነገር ግን አጠራጠራ ፈጠን አድርጎ ይስገዱ እንጂ እንደመጣ የምትቀመጠው ነገር የለም መስገድ ነው አሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። ወኢዛ ቁሪአ አልቁርአኑ ፈስተሚዑ ለሁ ወአንሲቱ ለዐለኩም ቱርሐሙን። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም يا أيها الذين آمنوا إذا نودي للصلاة من يوم الجمعة من يوم الجمعة فاسعوا إلى ذكر الله وذروا البيع ذلكم خير لكم إن كنتم تعلمون
فإذا قضيت الصلاة فانتشروا في الأرض وابتغوا من فضل الله واذكروا الله كثيرا لعلكم تفلحون. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول ما تسمعون واستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم. الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وصحبه أجمعين. أما بعد فاتقوا الله واحذروا المعاصي وخاصة في يوم الجمعة فإن ذلك خلاف تعظيم هذا اليوم. فمن الأخطاء العظيمة ترك بعض الناس لصلاة الجمعة أو تهونوا بها. فعن عبد الله بن عمر رضي الله عنهما أنه سمع رسول الله صلى الله عليه وسلم يقول لينتهين أقوام عن ودعهم الجمعات أو ليختمن الله على قلوبهم ثم ليكونن من الغافلين. جمعة يتكبرك أنه بس جمعة كان ወንጀሎችን ማራቅ ያስፈልጋል። ለምን ቀኗ ትልቅ ናት። በተከበረችው ቀን ወንጀል ላይ መዳፈር ከባድ ነው። ከወንጀሎች አንዳንዱ ሰው ጁማአን ይዘናጋል፣ ጁማአን ይረሳል። በተለይ 3 ጁማዎች ካለፉት ከባድ አደጋ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሰዎች አሉ ጁማአን ከመተው ከጁማአ ከመዘናጋት ሊቆጠቡ ይገባል፣ አለዛ አላህ በቀልቦቻቸው ላይ ያትምባቸዋል፣ ከዛም ከጋፊሎች ይሆናሉ። ጁማአን አንተ የሆነ ነገር አለ ሲባል መስዋዕት ትከፍላለህ። ሳምንታዊ ኢድ ነው ጁምዓ። ቤት እንኳን የሚሰግድ ሰው የሚሰባሰብበት ነው። በሆነ ምክንያት ከተባለ ጁምዓን እንኳን እንዲመጣ ነው። ጁምዓ ዑዙር ኖሮ ታመህ ሆስፒታል ተኝተህ መንቀሳቀስ ማችል ከሆነ ባለህበት ዙሁርን ትሰግዳለህ። ከዛ ውጭ ግን ጁምዓ ሊያመጣ ይገባል። ሌላኛው ጁምዓ እየተሰገደ አንድ ሰው ከመጣ አንድ ረካዓ ካገኘ አንድ ረካዓ ይጨምራል፣ ጁምዓን አግኝቷል ማለት ነው። ነገር ግን ኢማሙ 2 ረካዓ ሰግዶ ወይም ሁለተኛው ረካዓን ሰሚ አላሁ ሊመን ሐሚዳ ብሎ ተሸሁር ላይ ወይም ከዛ 2 ረካዓ መልጦት የመጣ ግን ኢማሙን ይከተላል። ኢማሙ ሲያሰላምት ግን የሚሰግደው ስንት ረካዓ ነው? 4 ረካዓ ነው። ዙሁርን ነው የሚሰግደው። 1 ረካዓ ያመለጠው 1 ይሞላል። 2 ረካዓ ያመለጠው ግን ዙሁርን ነው የሚሰግደው። ዛሬ አብዛኛው 2 ረካዓ ያመልጣል ጁምዓ ነው ብሎ 2 ረካዓ ይሰግዳል። ይሄ ስህተት ነው። ይሄንን ልንጠነቀቅ ይገባል። ጁምዓን በጊዜ መምጣት፣ በጁምዓ ጋር ያለን ነገሮችን ማስተካከል ሳምንታዊ ኢዳችን ነው። ማሸብረክ፣ አንድነታችንን ማስተካከል። ጁምዓን ዘግይቶ በመምጣት የሰዎችን ትከሻ መርገጥም ደግሞ ከባድ ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የሰዎችን ትከሻ እየረገጠ የሚመጣውን ሰው እዛው ቁጭ በል ዘግይተህ መጥተህ ሰዎችን አዛ ታደርጋለህ። ሌላኛው ደግሞ ይቾኩልና ሰው ጁምዓ ከተሰገደ በኋላ አንዳንዱ ወይ 1 ረካዓ አምልጦታል ወይ ሱና ጀምሯል፣ ሰላት እያቋረጠ ይሄዳል። ይሄ ደግሞ ከባድ ነገር ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ይህንን ከሚያደርግ 40 ቀን ወይም 40 ወር ወይም 40 ዓመት እዛው ቢቆም ይሻላል ሰላት ከሚያቋርጥ። ጥንቃቄ ይፈልጋል። ከጁምዓ በኋላ 4 ረካዓ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሱና ሰላት ይሰግዱ ነበር። ያንን ማድረግ ጁምዓን እንዲህ ትልቅ ደረጃ ካለው ሰላትን ደግሞ ሙሉ ለሙሉ አለመስገድ ደግሞ ከባድ አደጋ ነው። ቀብራችንን የሚያጨልምብን፣ ፊታችንን የሚያጠቁርብን ነው። ሰላት አንድ ሙስሊም ህይወቱ ነው። ከሰላት ሊዘናጋ ይገባል። ሰላቱን ሊንከባከል ይገባል። አንድ ያለን ሀብታችን ወላሂ ሰላት ናት። ለምን ሰላት ከሌለን ሁሉም ይበላሻል። ሰላት ከተስተካከለች ሁሉም ይስተካከላል። ነብዩ ሰለላሁ ዐለይሂ ወሰለም እንዳሉ ነገ የውመል ቂያማ ቀብር ውስጥ መጀመሪያ የምንጠየቀው ሰላት ነው። ሰላት ካማረ ሁሉም ያምራል። ሰላት ከተበላሸ ሁሉም ይበላሻል። ስለዚህ በየትኛውም በኩል በየትኛውም አጋጣሚ አዛን ደረሰብህ ለሰላት ቅድሚያ ስጥ። ዛሬ ሀያ ዐለ ሶላህ ሀያ ዐለል ፈላህ ሙአዚኑ እያለ እኛ የማንቸስተር የአርሴናል እያልን ወደ ኳሱ ሩጠናል። እሱ ነው የሚያድነን ነገ፣ እሱ ነው ነገ መረጃ ሆኖ የሚመጣው። ሰላት እኮ ነው ነገ ብርሃን ሆኖ ሊመጣው። ወንድሜ በዱንያ በአኺራ ለስኬት የሚያበቃ ሰላት ነው። በምንም መልኩ አንድ የሙስሊም ልጅ በሰላቱ ሊደራደር አይገባም። በሰላቱ ሊዘናጋ አይገባም። በምንም መልኩ እንኳን ሙሉ ሰላት አይደለም የአሱር ሰላትን አውቆ ያሳለፈ ቤተሰብ ንብረቱ እንደጠፋበት እንደወደመበት ይቁጠረው፣ ወይም ስራው እንደተበላሸበት ይቁጠር ብለው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ነግረውናልና ሰላታችን ላይ ጠንካራ እንሆን።
فاتقوا الله عباد الله، وصلوا وسلموا على بشير النذير والسراج المنير، كما أمركم ربكم في كتابه المبين، حيث يقول: إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل على محمد وعلى آل محمد كلما ذكرك الذاكرون، وصل على محمد وعلى آل محمد كلما غفل عن ذكرك الغافلون، وارض اللهم عن الخلفاء الراشدين أبي بكر وعمر وعثمان وعلي، وعن صائر الصحابة والتابعين ومن تبعهم بإحسان إلى يوم الدين، وأنا معهم بعفوك وكرمك وجودك يا أرحم الراحمين. اللهم إنا نسألك العافية في الأبدان، والأمن في الأوطان، والرحمة بالأهل والإخوان، والفوز بالنعيم والرضوان. اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات، إنك سميع مجيب الدعوات.